እኔ አረብ ሀገር ነው ያለሁት። እሺ። እና በቃ በትንሹም በትልቁም እንጣላለን። እኔ ደግሞ ያው ሰሞኑ በቅርብ ነው እናቴ የሞተችው። በእናቴም ሀዘን እሱ የሚለኝን ያው ስላላገኘኋት የሆነ እንትንም ሳልላት ነበረ ሞተችብኝ። እና በሱም ሆኜ እኔ እንትን እናደዳለሁ። ከዛ እሱ ደግሞ ምንም ሊረዳኝ አልቻለም፣ ይሰድበኛል። በቃ እኔ ነኝ ወደ ዱባይ የሚያመጣሁት የነበረው ማለት ነው። እሱ ዱባይ ነው? አንቺስ? እኔ ሳውዲ ነኝ። እሺ፣ በመጀመሪያ እናትሽን አላህ ይርሐማት። እሺ፣ ታዲያ ምንድን ነው ዋናው ምክንያታችሁ የሚያጨቃጭቃችሁ? ብዙ ጊዜ የሚያጨቃጭቃችሁ? እሱ ስልክ አብዝቶ ይደውላል። እኔ ደግሞ እዚህ ኮንትራት ቤት ነው የምሰራው። እሺ። እና አይመቸኝም። እኔ በዚህ በማይመቸኝ ሰዓት እኔ ሲመቸኝ አነሳለው ለዋለው። ለምን ስልክ አታነሽኝ ብሎ ይሳደባል። እሺ። እኔ ደግሞ ቤተሰብ እንዳልነ ልጅ አላችሁ? ልጅ አላችሁ? የለንም። እና ወደ ዱባይ ለምን አመጣችሁ? ልጅ ከሌላችሁ ማለት ምን ከብዷችሁ? ኒካ አስረናል መጀመሪያ ማለት ነው። ከቤተሰብ ጋር አስተዋውቄዋለሁ። ከዛ እኔ መጀመሪያ እሱ በአካል ተገናኝታት በምንድን ነው የተዋወቃችሁት? ኢትዮጵያ እያለን 5 ወር አግብቶ እንትን ብለናል፣ አብረን ኖረናል። እኮ የተዋወቃችሁት በአካል ነው? በፌስቡክ ነው? በምንድን ነው? በአካል ነው። ኒካም ታስሮ ነው በቤተሰብ ማለት ነው። እሺ። ከዛ 5 ወር አንድ ቤት ኖራችኋል? አዎ። ከዛ ምንም እሱ የለውም ማለት ስራውም እሱ ዝቅተኛ ነበረ። ከዛ እኔ ፓስፖርት ነበረኝ። እኔ በዚህ እንትን ከሚለኝ ብዬ ወደ አረብ ሀገር መጣሁ ማለት ነው። ማለት እሱ ፈቅዶልሽ ነው? አዎ። መጀመሪያ እኔ አባቴም ጀምሮልኝ ነበር። ያው ቤተሰቦቼ ብዙም አቅም የላቸውም። እኔ ነበርኩ መጨረሻም ልጅ። እነሱም ቢያንስ ትንሽ ብረዳቸው ብዬ ነበር። ካገባሽ በኋላ ነው እንደ ቤተሰብ የምትረጂው ባልጥለሽ? እሺ። ማለት እናቴ ስኳር በሽታም ነበረባት አላህ ይርሐማትና፣ ስኳር በሽታ ደግሞ ያለበት ሰው በጣም ይርበዋል። የሚበላ ምግብ ምናምን ያስፈልገዋል። አሁንም ማለት ነው። እነሱ ማየቼ መጣው። ከመጣው የመጀመሪያ ብር ትንሽ ሲያገባኝ ምናምን ብድር ምናምን ነበረበት። እኔ ከፈልኩ፣ ችግር የለውም በቃ አንድ ጊዜ ከገባሽበት በኋላ ብዬ ከፈልኩለት ያለው ነገር በቃ እኔ ጸባዩ ምኑ እንትን አሁንም ሲደውልልኝ እኔ በቃ ትደውልልኝ ስራ ላይ ነኝ እኔ ተመችቶኝ አይደለም እዚህ ጋር ያለሁት ስለው በቃ አንቺ እንደዚህ ነሽ በቃ ሌላ አንድ ነው የሚታይሽ ምናምን ይላል። እና እኔ የወሰደብኝን ብር ችግር የለውም ጤና ካለኝ ሰርቼ ያገኘዋለሁ። አይደለም ቆይ እንደሱ አይደለም። መጀመሪያ ሄደሽ የሰርጋችሁን ብር ከፈልሽ ዳ ከዛ በኋላ ደግሞ ለቤተሰቦች መላክ ጀመርሽ ወይስ ለሱ ነበር ምትልኪው? አባቴም ላምሽቶ ነበረ ሸኘኝ እኔን ማለት ነው። ሄዳለው ስለው እሱ አቁሞ ስላልነበረው የእሱ አባት 15,000 ሰጠ። 35,000 ነበረ በረራው ብር። እሺ አባቴ ደግሞ 20,000 ብር ሰጠኝ ላምሽቶ ማለት ነው። እንትን ሲለኝ እሺ በቃ ብዬ መጀመሪያ የእሱ ያንትኑ ላኩለትና መጀመሪያ የባልሽና አባት 15,000 ከፈልሽ? አዎ የአባትሽን 20,000 የአባቴ አዎ ላም ገዛሁለት ማለት ነው። መልሼ ጨምሬም የአባቴ ላም ገዛሁለት ገዝቼለት ከዛ በኋላ በቃ ስሰራ እዚህ አረብ ሀገር ያለሁበት ቤተሰቦች በጣም ወደዱኝ እኔ ማለት ነው። ሲወዱኝ ጊዜ ባላለሽ ወይ አሉኝ። መዝራ አላቸው የነሱ በግ ምናምን ዶሮ አላቸው። ባላለሽ ወይ ትሉኝ አዎ ስላቸው በቃ እናምጣልሽ አሉኝ ሳውዲ ላይ። ከዛ እኔም ደስ ብሎኝ በቃ ያው እዛ ከሚቀመጥ ብዬ ፓስፖርት አጣዳፊ ያወጣ አልኩት እንዲያመጡት። ከዛ እሱም እሺ ብሎ ትንሽ ቢቆይበት መዛን ጊዜ አወጣና ከዛ እነሱ ደግሞ ዝም ብለው ይጨቃጨቃሉ። እሱ አመጣልሻለሁ ካለችኝ በኋላ የፈለገችበት ወስዳ ታሰራኛለች። እሱ አመጣለሁ እያለች ማለት ነው መዳሙ። እኔም ደግሞ በካምፓኒ በድርጅት ነበረ መጣሁት ማለት ለ4 ወር ለ5 ወር ምናምን ብለው ነው የሚያመላልሱሽ። ከዛ በኋላ እኔ ለአንቺ ቤት ነው እንጂ የምሰራው ለሌላ ቦታ አልሰራም።
ምናምን ስላት በቃ ባልሽም አታምጪ ብላ ቢሮ መለሰችኝ እና ሌላ ቤት ገባሁ። እሱ ደግሞ በቃ ወይ ሳውዲ ወይ ዱባይ ካልሄድኩ እኔ ስራም አልተመቻችልኝም እዚህ ምናምን ብሎ እህቱም ትንሽ ብር አገዘች። እዚህ አረብ ሀገር አለች። እሺ ከዛ እኔም አገዝኩና እኔ ወደ በቃ እስከ 300 ሺህ ብር ባለው ከመጀመሪያውም ሰጠሁትና መጣ። ከዛ ከመጣም በኋላ ደላላው በወር ቪዛ ነበር ያመጣው። በወሩ ቪዛ ሲያመጣው እንትን የወሩ ቪዛ አለቀ። በቃ በጣም ስራ የሚከብድበት ድንጋይ የሚሸከሙበት ይሄ ቦታ ነበር ያስገባው። እሺ ከዛ በኋላ እሱ ደግሞ አልሰራም እዚህ ቦታ ከብዶኛል፣ ፀሐዩም ምግብም የለም ምናምን ብሎ ሲወጣ ወሩ አለቀ። ከዛ ካንስሌሽን ተደረገ ማለት ነው። ኢቃማ የለውም። ከዛ በኋላ በቃ ዝም ብሎም በህገወጥ እየሰራ ሰላም ኤልሳቤት ሀቢባ ነኝ፣ ይሄ ቁጥሬ ነው። እሺ ሰላም ኤልሳቤት ሀቢባ ነኝ፣ ይሄ ቁጥሬ ነው። ሴቭ አርጊው። ወንድም ካልድን አውርቼ መልሱን እነግርሻለሁ። እሺ ቅርታ ችግር የለውም። ከዛ በኋላ በቃ ዝም ብሎም እየሰራ ከዛ ከነሱም ጋር ኢቃማ ከሌለሽ ደግሞ ከባድ ነው። ከዛ ከነሱም ጋር እየተጨቃጨቀ 1 ወርም እየሰራ አሁንም ደግሞ 1 ወር ምናምን ሰርቶ ሲወጣ ማለት ነው እንትን ነው ይሄ ስትገቢ የኮሚሽን ብር ነው ብለው 1000 ድርሃም ይቀበሉታል። እሺ 1 አመቱ ሊሞላ ነው ማለት ነው። ከዛ ምንም በቃ እሱም ብር አልያዘም። ያው እኔም እናቴ ስትሞት ቁራን ምናምን የሆነ ነገር ብዬ ለእነሱ እንትን አልኩ። ያው አባቴ እንትን ስለሆነ አቅም ስለሌለው እኔም መጨረሻ ልጅ ነኝ። እኔ ምንም እንትን አልያዝኩም። ግን አልሐምዱሊላህ እኔ እሱን አምጥቻለሁ። ጤናዬ ካለኝ ሰርቼ እለወጣለሁ። ግን ደግሞ የሰው ልጅ እንዴት ብሎ ነው የሚሰደበው? እኔ ሀዘን ላይ ነኝ 1ኛ ደረጃ፣ 2ኛ ደረጃ ደግሞ በቃ ዝም ብሎ ነው የሚከፋኝ ማለት ነው። እና ቢያንስ የሆነ ምክር ትስጭኝ እና ሀቡ እኔ ከሱ ጋር አሁን እንደዚህ እየተጨቃጨቅን አብረን ብንኖር ነው ወይስ ምን አይነት ነው? እኔ ቤተሰቡም ለመናገር 1ኛ ደረጃ እህቶችም ሁላቸውም ሀዘን ላይ ናቸው። ገባሽ? የእናቴ ገና ከሞተች 4 ወሯ ነው ምናምን። ስለዚህ የሆነ ምክር ትስጭኝ። በጣም ያሳዝናል። እኔ ምን እንደምልሽ አላውቅም በእውነት። ቢያንስ ልጅ እንኳን ወልዳችሁ ቢሆን እሺ፣ ልጅ ሳትወልዱ እኮ እሱም ማለት ይቅርታ እህቴ ማለት ነው። እኔ አስመሳይ ስላልኩ ዝም ብዬ ከላይ ሸፋፍኖ መምከር አልችልም። አግብተሽ በ5 ወርሽ ለመጣሽ ሳትወልሽ ወልደው የተሰደዱ ልጆቻቸውን ለማሳደግ ነው። አንቺ ምንድን ነው ማለት ማንን ለማሳደግ ነው አንቺ የተሰደድሽው? ምንም ነገር የለውም አሱ የሆነ ካልስ ምናምን ለሌላው ሲኖረው ትጋባላችሁ። ለምን ተጋባችሁ? ላትወልዱ። አሁን አንዳንድ ሴቶች ለምን አገባሽ ሲባሉ እድሜ እንዳይሄድብኝ ለመውለድ ይላሉ። ባልሽን ልታሳድጊ ነው ወይ አንቺ? ላትወልጂ ለምን አገባሽ? ሰው ትዳር የሚይዘው ልጅ ለመውለድ ነው አይደል? አይደል? ሴት ልጅ እድሜዋ እንዳይሄድባት ሳትወልድ እድሜዋ የመውለጃ ጊዜዋ እንዳይሄድባት ነው አይደል? ስለዚህ አንተሽ 5 ወር በትዳር ኖሮሽ ወደ አረብ ሀገር መጣሽ። ከዛ ባልሽን ዱባይ ያመጣሽ 300 ምናምን ሺህ ብር አውጥተሽ ሌላ ከላክሽለት ብር ውጪ ማለት ነው። ሌላ ከላኩለት አይደለም ከመጀመሪያውም ነው 190 ምናምን ሺህ ነው የሰጠሁት። በአጠቃላይ 300 ምናምን ሺህ ብር አውጥተሽ ባልሽን ዱባይ ያመጣሽ በአጠቃላይ ያወጣሽለት ውጪ። ይሄን ለማድረግ ነው የተሰደድሽው። ለምን አትሊስት አንድ ቁም ነገር አልሰራሽም? ለምን ልጅ አልወለድሽም? የዛን ጊዜ ቤት ልሰራ ወይም መሬት ምናምን ነበረ ልገዛ ነበረ። ከዛ እሱ አንቺ አሁን ብቻሽን እዚህ ሀገር ደግሞ ህገወጥ ቦታ ከገዛሽ ይፈርሳል እኛ ጋር ማለት ነው። ያፈርሱታል። ህገወጥ ቦታ የዛ ጊዜ ብገዛ ወይ ያፈርሱታል። ከዛ አብረን ሰርተን ለምን ህጋዊ ቦታ አንገዛም አለ። እሺ ያልኩ እኔ አሁን እኮ ማሪ ምክር ፈልገሽ ገብተሽ አንቺ ነሽ እየመከርሽኝ ያለሽው። አዳምጪኝ። እኔ ያልኩሽ በኋላ ትዳሩ በኋላ አይደርስም ወይ? ተሰደሽ የምትፈልጊውን ነገር ካረግሽ በኋላ አግብተሽ ከምትሰደጅ ሳትወልጂ እንደው ልጅ ወልደሽ ቢሆን አረብ ሀገር ብትቆይም አትሊስት ልጅ ስለወለድሽ የመውለጃ ጊዜ ይሄድብኛል ብለሽ አትጨነቂም። አንቺ አገባሽ አዲስ ሙሽራ ሆነሽ አረብ ሀገር መምጣቱ ለምን አስፈለገ? አረብ ሀገር መምጣት የምትፈልጊ ከሆነ ለምን ታገቢያለሽ? ገባሽ?
በኋላ አይደርስም ወይ? አንዴ አረብ ሀገር ሄጄ ሰርቼ ቤት ምፈልገውን ቤተሰቦቼን ካድሜ ምፈልገውን አድርጌ እንጋባለን ብትይውስ የት ይሄድብሻል? አላሰብሽም ነበር? ይሄ ሀሳብ አልመጣልሽም ነበር? ስመለስ እናገባለን ብለሽ ወይስ የሆነች ሴት ትወስዷለች ብለሽ ፈርተሽ ነው? አይደለም። እኔ የሆነ እኛ ጋር ጠለፋ ምናምን የሚባልም ነገር አለ፣ ገብቶሻል? ከዛ የሆነ ልጆችን ሊወስዱኝ ምናምን ተብሎ ተነግሮታል፣ እሱ ማለት ነው። እሷ ሌላ ወንዶች ሊወስዷት ነው ምናምን ሲባል እሱ በቃ ላግባሽ ምናምን የሆነ ቀን መጣ እኛ ጋር። ከዛ ተገናኘን። እሱ እኮ አትሄጂ ብሎኛል፣ ግን ደግሞ ያለው ደረጃ ምንም ነገር ሊያስተዳድርሽ አይችልም። ዝቅተኛ ነው ኑሮ ማለት ነው። እሱ አትሄጂ ሰርቼ አኖርሻለሁ ብሎኛል እኮ መጀመሪያን፣ ግን ምንም ነገር የለውም የሚያስተዳድር ነገር። እንጨቃጨቃለን። ምክንያቱም ካልበላሽ የሰው ልጅ ምግብ ያስፈልገዋል፣ ብዙ ነገር ያስፈልገዋል። ማህበራዊ ኑሮ አለ፣ ቤተሰቦቹ ጋር ሊሄድ ትያለሽ። አሁን ያለፈው አልፏል። ያለፈ ነገር ወደኋላ አይመለስም። ግን ወንድ ልጅ ለባልነት ብቁ ነው የሚባለው ማስተዳደር ሲችል ነው። እሺ፣ ማስተዳደር የማይችል ወንድ ለባልነት ብቁ አይደለም። አንድ ወንድ ልጅ ለትዳር ደርሷል ማግባት ይችላል የሚባለው ፂም ስላወጣ አይደለም፣ ማስተዳደር ስለቻለ ነው። ስለዚህ ማስተዳደር ካልቻለ ይሄ ሰው ለባልነት ብቁ አይደለም። አንድ ሰው አንድ መስሪያ ቤት ሄዶ ለመቀጠል ኢንተርቪው ይደረጋል አይደል? ያ ኢንተርቪው ይሄ ሰውዬ ይሄን ስራ ይመጥናል ወይስ አይመጥንም፣ የዚህ ሰውዬ አቅም ይመጥናል ወይስ አይመጥንም ነው። ስለዚህ ሴቶች አንድ ወንድ ለጋብቻ ሲጠይቃችሁ ይሄ ሰው ይመጥናል አይመጥንም የሚለውን የምትለኩበት የመጀመሪያው ነገር ይሄ ሰው ስራ አለው ወይ ነው፣ ማስተዳደር ይችላል ወይ ነው። ካለበለዚያ እኮ ነገር አርግዘሽ አንቺ እርጉዝ ሆነሽ እየሰራሽ ልታበዩ ነው። አንቺ ምጥ ይዞሽ ወይ ወልደሽ አራስ ተኝተሽ ተነሺ ሂጂ ሰርተሻ ብይኝ አምጪ ሊልሽ ነው። ወልደሽም አራስ ቤት ማረፍ ላትቺ ነው። ማስተዳደር የማይችል ወንድ ካገባሽ እርጉዝም ሆነሽ ልትሰሪ ነው ወይ አራስ ቤት ልትራቢ ነው። ሴት ልጅ ደግሞ እርግዝና ላይና አራስ ቤት የተራበችውን የተቸገረችውን በህይወቷ አትርሰው ነው። አርቆ ማሰብ ማገናዘብ ግድ ነው ከሆነ በኋላ እየዬ ከማለት። አሁን ሁለታችሁም የተለያየ ሀገር ናችሁ። ተራርቆ ፍቅር ደግሞ ከባድ ነው። ስለዚህ ማድረግ ያለባችሁ አሁን ወይ አንቺ ከሰው ነበረኝ አንድ ረፍት ኢትዮጵያ ሄጅ የነበረ በለቅሶም አባቴ ይዛ ስለታመመ እሱም ላይ ለአንድ ወር ረፍት ሄጄ ከዛ በኋላ እሱ ያው መጥተሽ እዚህ ተጠፊና አብረን እንሰራለን ምናምን አለኝ። እኔ ደግሞ የመጀመሪያው ቁስል አለብኝ። ምክንያቱም ሙሽራ ሆኜ ወደ አረብ ሀገር ተሰድጄ እዛ ሀገርስ ብንያዝ እኔ እዚህ ኮንትራት ነኝ፣ ይቃማ አለኝ፣ ህጋዊ ነኝ። ገባሽ? እዛ ሀገር ሄጄ ብያዝ ነገ ደግሞ ተይዤ ኢትዮጵያ ብገባስ ወይም ከሱ ጋር አብሬ ኖሬ ባረግዝ ሲሆን አጋጣሚ ብዙ አጋጣሚ አሉ። ስለዚህ መጀመሪያ አቋም መያዝ አለብኝ አልኩ ለራሴ ማለት ነው። ግን ምን አይነት ነገር ነው ግን? አልበሰለም እንደ ይቅርታ ባልሽ አልበሰለም። እንዴት ነው እዚህ መተሽ ጣፍታሽ ሜልሽ? ህገወጥ ልትሆኝ እኮ ነው። ስለዚህ ምን ልትሆን ህገወጥ ሆነሽ መውለድ አትችይም። ህገወጥ ከሆንሽ ህገወጥ መተሽ ጣፍተሽ ምን ነው ፍሪ ቪዛ ገዝቶ ቢወስድሽ አንቺ 300,000 ብር አውጥተሽ ዱባይ አምጥተሽ እሱ መተሽ ጥፊ በኮንትራት መተሽ ጥፊ የሚልሽ ለአንቺ ቪዛ መግዛት ያቅተዋል? ግዛ በይው ቪዛ ገዝቶ ያምጣሽ። ይቃማ እሱም የለውም ህገወጥ ነው እሱ። 300,000 ብር ተከፍሎለት መጥቶ ለምን ህገወጥ ሆነ? ደላላው በልቶታል፣ አላሰራለትም። ማይሆን ቦታ አስገብቶ በቃ በላው ደላላ። ዱባይ መተሽ ህገወጥ ከምትሆኚ እሱ ሳውዲ ቢመጣ ይሻልሻል ማሬ። ሳውዲ ህገወጥ መሆን ይሻላል ዱባይ ላይ ህገወጥ ከመሆን። እኔ ደግሞ እዚህ ያለሁበት መቻኝ እኔ መጥፋትም አልፈልግም። ገባሽ እኮ አንቺ አትጥፊ፣ እሱ ይምጣ እኮ ነው የምልሽ። አንቺ ለምን ትጠፊያለሽ? አንቺ ህጋዊ ሆነሽ ብር የለውም። እንዴት አልገባኝም። ቆይ ፋስት ፔዎች መጥታ እናስገባቸው። ኦኬ ብር የለውም እሱ ወደ ሳውዲ የሚመጣበት። አንቺስ የለሽም እሱ የምታመጭበት? እኔ ገና ሰሞኑ እንትን ሄጄ ስለመጣሁ የለኝም። ቢኖረኝም ደግሞ አላመጣውም። ለምን? የራሱ የሆነ ነገር መያዝ ነው የምፈልገው። ጎበዝ ነሽ፣ ኧረ ጀግነሻል እናቴ። እኔማ መውለድ ከፈለግሽ ያው ሳውዲ ይመቻል።
ብዬ ነው ለመውለድ። ከዱባይ ሳውዲ ይመቻል። ዱባይ ኢንሹራንስ አለ፣ ገለመሌ አለ። ጣጣቸው ብዙ ነው ዱባይ። ሳውዲ በነፃ ነው የምትወልዱት ማለት በትንሽ ብር ነው የምትወልዱት እና እዛ ይሻልሻል ለመውለድም ብዬ ነው። ለዛ ነው እንጂ የምትፈልጊው መስሎኝ ነው። አትፈልጊውም እንዴ ሰውየውን? ወይ እኛ ዋተን እናምጣለሽ? እኛ ብናመጣልሽ እስኳ እኛ ብናመጣልሽ ትፈልጊያለሽ? ባልሽን አዋተን? እየቀለድሽብኝ ነው። አይደለም የምሬን ነው። ብታመጡት ደስ ይለኛል፣ ግን እኔ የእኛ ብር ይጣፍጣል። የአንቺ ብር ለወደፊትሽ ለፊውቸርሽ ሊደረግ ነው። የእኛ ብር ይጣፍጣል። የለኝም ቢኖረኝም ለራሴ መቆጠብ እፈልጋለሁ። አላመጣውም ማች እኛ አሳዋት እናምጣልሽ ብንታመጡ ሰርቶ ይምጣ ከፈለገ። በቃ ከፈለገሽ ሰርቶ ይምጣ። ጎበዝ፣ አሁን ጎብዘሻል። ከፈለገሽ ይኸውልሽ ይስራና አጠራቅሞ የሳውዲ ሲፈልግ ቪዛ ገዝቶ ሲፈልግ በደላላ በፈለገበት መንገድ ብቻ አንቺ ጋር ይምጣ። ከፈለገሽ ፍቅሩን በዚህ ያሳየሽ፣ አንቺ ጋር በመምጣት ያሳየሽ ፍቅሩ። አሁን እሱ እንትን እያለ ነው አጠራቅመን የሆነ ነገር በአንድ እንዲያዝ አለኝ። ለምሳሌ እኔ አሁን እንደዚህ አሁን ጀምረን የተሳደብ ነው ከእሱ ጋር የሆነ ነገር ቢይዝ የሚለው ነገር ያስፈራኛል። ምን የሚለው ለምሳሌ ቦታም የሆነ ቤትም ሰርተን ለወደፊቱ እንያዝ ምናምን ይለኛል። እኔ ደግሞ ከአንተ ጋር አልይዝም፣ ምክንያቱም መጀመሪያ አላከበርክኝ እንደምትሳደባለህ አልኩት። ምክንያቱም እሱም የብቻ ስራ ብየዋለሁ ብላኛለች። አይሰራም እናቴ። ነገ አንቺ እሱ ራናወይ ነው ዱባይ ላይ ህገ ወጡን ምን ያህል ሊሰራ ነው? አንቺ ሳውዲ ላይ ህጋዊ ነሽ፣ ደህና ትሰሪያለሽ። ሴት ልጅ ከወንድ ልጅ የበለጠ ገቢ ታገኛለች አረብ ሀገር ላይ። አንቺ ሴፍ ታደርጊያለሽ። አንቺ ቤት ንብረት ብታፈሪ እሱ ምንም ባይኖረው ነገ ባልሽ ነው ይካፈልሻል። ብየዋለሁ ብሎኛል የሚባል የአፍ ወሬ ፍርድ ቤት አይሰማም እኮ። ይሄ ነገር እኮ ነው ዋናው ነገር። እኔ ግራ ገባኝ። በቃ እኔ እኮ ባልሽን የምታፈቅሪ መስሎኝ የተጨነኩልሽ። አንቺ ባልሽን አታፈቅሪውም። ሀብትና ንብረት ማፍራት ትፈልጊያለሽ፣ ግን እንዴት ነው ወደፊት አፈቅረዋለሁ ግን ማይካፈለኝ የሚለው ነገር ነው ያሳሰበሽ? አልያዘማ ቢያንስ 1 አመቱ ሆኗል ከመጣ። ችግርም ምናምን እኔ አሁን ችግር ችለሽ አረብ ሀገር ሲባል ብዙ ችግር አለበት። አሁን ለምሳሌ ብዙ ቦታ እየወሰዱን ቢያሰሩኝ ያ የኢትዮጵያ ቁስሌ እንትን እያልኩ ልሰራ እችላለሁ። እሱ ግን ቁስሉ አልቻለም። የሆነ ነገር ባጋጥመው ቁጥር ስራ ልቀይር ይላል። ስራ ስትቀይሪ ደግሞ 1000 ከፍለሽ ነው ቀይሪው ማለት ነው። ይሄ ደግሞ እኔ ለምን ይሆናል? አንተ ወንድ ቤተሰቦችሽን ታምኛቸዋለሽ? እናትሽን ታምኛታለሽ? ወይኔ ያለ ይርሐማት ሞታለች፣ ይቅርታ እናትሽ የለችም። አባትሽን ታምኘዋለሽ? አምነዋለሁ ግን ሽማግሌ ነው። እንደዚህ ያኔ ብዙ ወጣ ወጣ ለማለት ትንሽ ይከብዳል። ወጣ ወጣ ምን ያደርግለታል? በእሱ አካውንት ብቻ ማስገባት ነው ቀጥታ። በቃ በእሱ አካውንት አጠራቅሜ ባባትሽ። አንቺ የራስሽ የሆነ ባንክ ግን እኮ ምን አሉ መሰለሽ፣ ሸሪያ ፍርድ ቤት የሴት ብር ወንድ አይካፈልም። ኢንኬዝ ብትፋቱ እንኳን የሴት ብር ወንድ አይካፈልም እያሉ ኮመንት ላይ አምናት ሹር እርግጠኛ አይደለሁም። የሚያውቅ አዋቂ አሁን ሸሪያው እንደዚህ ይላል። የሴት ልጅ ብር እንዲኖራት ለምሳሌ ፈልገሽ ካልሰጠሽ ውጭ ግዴታ የለም ሸሪያው ላይ። በቃ ሸሪያ የማያስገድድሽ ከሆነ እናንተ በሸሪያ ፍርድ ቤት የተጋባችሁት፣ በሸሪያ ፍርድ ቤት የምትፋቱት አያምጣውና ብትፋቱ። ስለዚህ አንቺ ያለ ሀሳብ አጠራቅሚ። በስምሽም ከፈለግሽ ባንክ አካውንት ካለሽ፣ ከሌለሽ በአባትሽ አጠራቅሚ። አሻቡ ግን አያምጣውና አባትሽ ቢሞት ወንድሞችሽ ይካፈሉሻል እያሉሽ ነው ኮመንት ላይ እኮ። እሱ ብዙ ነገር አለ። አሁን አባቴ ማግባቱ አይቀርም። ወንድ ልጅ ወንድ ነው። እናቴ ብትሆን ነው ለምሳሌ አላገባ ምናምን ብላ አባቴ ሽማግሌ ነው ደክሞ ለለሽ እኮ አገባለሁ እያለ ነው። እኔ ነኝ ለምሳሌ መጨረሻ ልጅ፣ ግን እሱ አገባለው ለምሳሌ የምትካድመኝን ሴት እፈልጋለሁ ብሏል። አሁን ለምሳሌ ከእሷ ጋር እየኖረ እኔ በእሷ አካውንት እንደምልክ ካወቀች ልጅቷ አምጣ ትለዋለች። እሷ ምክንያቱም ባዳ ናት። ጉመስነች በጣም ግራ ቀኝ በደንብ አስበሽበታል። አዎ፣ ስለዚህ በራስሽ ይሻልሻል። በራስሽ አስቀምጪ።
ደግሞ እሱ አሁን እንትን ቢልልኝ እኮ ሀቡ ጠንክሮ እንደዚህ ስድቡ ባይኖርበት ብንሰራም ችግር የለውም ህይወቴ ነው፣ አንድ ጊዜ ገብቼበታለሁ ብዬ አስባለሁ። ግን እኔ ልፍታህም ስለው እንትን ሴት ልጅ ወንድ ልጅ እንጂ የፍቺ ወረቀት የሚሰጠው ሴት ልጅ አይሰጥም። አንቺ ምን አይነት ብትነቂኝ ነው ይልሻል። እኔ ፍታኝ በቃ ካላከበርከኝ ፍታኝ ምናምን ብየዋለሁ። ሰሞኑ ቤተሰብ የሚነካል አንቺ ክብር የለውም እኮ ምን ይልሻል? ሪካርድ አድርጊው፣ ሲሰድብሽ ሪካርድ አድርጊው። እሺ መልሶ ራሱ ሲሰማው እንዲጸጸትና እንዲደነግጥ ብዙ ጊዜ ሪካርዱ መልስለትና ሳዳምጠው እኔ እኮ ወላሂ አንቺ ካጣው ታነቂ ነው የምሞተው፣ ሌላም ሴት አይታየኝም ይላል። እኔ ደግሞ ካፈቀርከኝ ከወደድከኝ ለምን ትሰድበኛለህ? እኔ ስደበኝ፣ ለምሳሌ እኔም ለምን ትሰድበኛለህ? ቤተሰቦችስ ለምን ትሰድባለህ ነው። ይሄ ነው ችግሩ። ገብቶሻል? ያፈቀረች ሰው ተሳስቼ ነው በቃ ሁለተኛ አይደገመኝ ብሏል። አሁን ደግሞ በቁርአንም አላምልልሻለሁ እያለ ነው። እሺ እኛ ጠርተን እንምከርልሽ። እሺ በቃ ጠርተን እንመክርልሻለን፣ ሁለተኛ እንዳይሰድብሽ። እሺ እሺ እሺ። ቆይ አንድ እንጠራዋለን። አንድ ቦታ ለም እንትና አንዴ ጋይስ እና ባሏን መክሯለው። ወደ ማስታወቂያችን እንሄዳለን። እሺ